ሰላም ሰላም ፋሚሊዎቼ እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ መልካም ነው፣ እግዚአብሔር ይመስገን። እናንተስ እንዴት ናችሁ? ደህና ናችሁ? ከኔ ጋር ያለው ሁሉ መልካም ነው፣ እግዚአብሔር ይመስገን። በጣም ደህና ነኝ። እናንተስ እንዴት ናችሁ? ሰላም ነው ወይ? ሁሉም በያላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ ይበልልን። ይቅርታ እና ዛሬ ቡዜ ሆነ በነገራችን ላይ ልጅቷን ለማሳበር ነው የምትፈልጊ። ልጅቷን ምንድን ነው ከልጅቷ የምትፈልጉት? ቆይ እኔ ግራ የገባኝ ነገር ከልጅቷ ምንድን ነው የምትፈልጉት? ልታሳብዷት ነው ወይስ ምንድን ነው የምትፈልጉት? እውነት ለመናገር ምንም አልገባኝም። አሁን በልጇ እንደማትደራደር ስለምታውቁ የከፈለችለት እንደዚህ የተሰደበችበት ብዙ መከራን ስቃይን ያየችበትን ልጅ ነጥለሽ አስወሰድሻት። አንተም ብትሆን አብርሃምን ብን ሌላዎች ደግሞ ምን ይላሉ? አክስት ናት። አክስት ናት ምን ማለት ነው? አክስት ናት። አክስትስ ብትሆን ሺህ ጊዜ አክስት ብትሆን፣ ለምሳሌ እኔ እናንተ አክስት ልጆቻችሁን ብትወስድ ደስ ይላቸዋል? በራሳችሁ እንዲሆን የማትፈልጉት ነገር በሰው ላይ ሲደረግ አይ ምንም ችግር የለውም ኖርማል ነው አትበሉ። አክስት እኮ የአክስትነት እኮ ደንብ አለው፣ ህግ አለው። እናት በሌለችበት ወይ አባት በሌለበት ልጅነት ጥሎ መውሰድ አይደለም አክስትነት። አክስት እንደሆነ የአክስትን ወግ እኮ ይዛ አይደለም የምታወራት። እንደ ጠላት ነው ቡዜ ሂሩታን የምታያት እንዴ? ቆይ ሂሩታ ምን እንድትሆኑ ነው የምትፈልጉት እናንተ? ምን እንድትሆኑ ነው የምትፈልጉት? እኔ ምንም ጥያቄ የሆነብኝ ቡዜም ሆንክ ዴቭም ሆንክ አብርሃምም ሆንክ ሌላውን ስተውት ምን እንድትሆን ነው የምትፈልጉት? ቆይ ምንድን ነው? ልጅቷን እንድታሳብዷት ነው ወይ ጨርቋን ጥላ እንድታብዱ ነው ፍላጎቷችሁ? እኔ ቡዜ ምን እንደምትፈልግ ከሷ ህይወት እኔ ምንም ሊገባኝ አልቻለም። እውነት ለመናገር እንዴ ምንድን ነው እያደረግሽ ያለሽው? ቆይ አንቺ ምንድን ነው ጭንቅላትሽ ግን ያስባል? እውነት የልጅ እናት ነሽ? እውነት ልጅ አለሽ? እውነት የእናትነት ፍቅር አለሽ? እውነት የእናት ህመም ይሰማሻል? በጣም ነው ቡዜ ያዘንብሽ። ሁሉም ሰው በአንቺ ላይ እንዳዘነብሽ ነው የምነግርሽ። በጣም እንዳዘነብሽ ራስሽን እንደ ንጹህ አድርገሽ ደግሞ ዛሬ ትመጫለሽ። ደግሞ በልጁ መጣችሁ ብላችሁ አሁን በምንድን ነው በልጁ መጣችሁ? አሁን በልጁ ደግሞ እንደማትደራደር ቀልድ እንደማታቅ ስለምታውቁ ደግሞ በልጁ መጣችሁ። ይሄ ነገር ሆን ተብሎ የተደረገ ነገር ነው። የአብርሽም እጅ አለበት፣ የሄርሜላም እጅ አለበት፣ የዴቭም እጅ አለበት። አንደኛ የዚች ቡዜ ተብዬዋ እጅ አለበት እንጂ አለምንም ነገር ልጅን ከቤት ወስዶ ምን ለማድረግ ነው? በፖሊስ አይደለም። እኔ እሷን ቢያደርገኝ ምን እንደማደርገው አላውቅም። እኔ ሩታን ቢያደርገኝ ማለት ነው። እኔ በሩታ ቦታ ብሆን ምን እንደማደርግ አላውቅም። ከጥያቄ ብና ካሰብኩት በላይ ነው የሚሆነው። እንዴ የሰው ልጅ ይበት ተብሎ ነው እንዴ? እሺ ባሏን አስወሰድሽው ከሌላ ሴት ጋር ትዳር እንዲይዝ ከሌላ ሴት ጋር ቀለበት እንዲያደርግ ጎን ላይ ሆነሽ እንደዚህ ነው የምታጨበጭቢ? አንቺ እንደሆነ ሴት ባመጣ ቁጥር እንዲህ ነው የምታራግቢ አንቺ ቡዜ ተብዬዋ። ዴቭም አሁን እንደዛ ሆነዋል። ሴት ባመጣ ቁጥር ከስርስሩ እየሄድሽ ነው እንደዚህ የምታራጋግቢለት። እሺ ሴት የሚቀይር የራሱ ጉዳይ ነው፣ ግን ልጁን ተውለት ለእናትየው። እኛ ጥያቄያችን በቃል እሷ ላይ አትደርሱባት፣ እሷን አትንኳት ነው እያለን ያለ ነው። በቃ በአጭር አማርኛ ማለት ነው። የሩታን አትንኳት። የሩታ እንባ ገና እናንተን ያሰቃያቸዋል። የንጹህ አምላክ ገና ያሰቃያቸዋል። ምን አርጉ ነው የምትለዋት? ቆይ አርፋ በተቀመጠችበት ልጇን አርፋ እያሳደገችበት ከህይወቴ ውጡ፣ ከህይወታቸው ውጪ፣ በቃ ከሱ ህይወት ከወንድሜ ራስ ውጪ እያልሽ 10 ጊዜ ስትነዘንዣት ነበር። አንቺ ራስሽ እንደ ንጹህ አርገሽ ራስሽ እንደ ቅዱስ አርገሽ አንቺ ጋር እዚህ ጋር ግን ምን እንደምታደርጊ አይታወቅብኝም ብለሽ ነው ወይስ ምንድን ነው ነገሩ? አልገባንም። በጣም ነው የምታሳዝኝ። በጣም ነው የምታሳዝኝ ቡዜ ተብዬዋ ማለት ነው። በጣም ነው የምታሳዝኝ። እንደዚህ ተርካሻ እንደሆንሽ አላውቅም ነበር። አሁን ግን አወቁ ማንነትሽን። በጣም ይህንን ቪዲዮ ብትሰሚ ጥሩ ነበረ፣ ግን አሰሚም አንቺ ብትሰሚም በዚህ ትደፊያለሽ፣ በዚህ ትሰሚያለሽ፣ በዚህ ትደፊያለሽ። ምክንያቱም የለሽማ ይሄ
ማስተዋል የሚባል ነገር አልፈጠረብሽም። ሲጀመር ከቤታችሁ ነው፣ ማስተዋል የለም። ሲጀመር ከቤታችሁ ነው። ኤፋን ግን አይጨምርም በዚህ ውስጥ እና የምታደርጉትን ነገር እቺ ልጅ እኮ ህግ ቦታ እንኳን ብትሄድ እንዳለ መላ ቤተሰቦቻችሁን እንዳለ እስር ቤት የምትከት አቅም አላት። ምክንያቱም ለምንድን ነው ልጇን ባልዮና እሱ እንደተለያዩ ህግ ያውቃል። ከዛ በተጨማሪ ደግሞ አንቺ ምን ቤት ነሽ? ልጄን ከቤት ያወጣችበት ምክንያት አሳስረሽ እንትን ማለት ትችላለች። መብትም አላት የማሳሰር። ገና እስር ቤት ነው የምትማቀቂ። እውነት አንቺ ይህንን ልጅ ካልመለሽላት ማለት ነው እስር ቤት ነው የምትማቀቂ። አንቺ የአንቺ ፖሊስ አይደለም ማለት ነው። ፖሊስ ብትደረደር አንቺ አትበገር። የሚሆነች አጋኒት አባዜ ያለብሽ ነሽ። ሴጣን ከላይሽ ላይ የሆነ አባዜ ያለብሽ፣ የሴት እንባ የሚያስለቅስሽ። የሩታ ደግሞ ይለያል። አንቺ ሩታ ላይ የምታረጊው ግፍ መድኃኒዓለም ይብሽ። መድኃኒዓለም የስራሽን ይስጥሽ። ሩታን እንደምታስለቅሻት የሩታን ስም ለማጥፋት የምትሮጪ ሩታ እንድትወጥቅ የማትፈነቂ ድንጋይ እንደሌለ፣ ሩታ ግን አትወጥቅም። ወዳቂዋ እናንተ ናችሁ። እንደው ምን አላችሁ ትላላችሁ? አትወጥቅም መቼም። ምክንያቱም የሚጠብቃት አምላክ ስላላት፣ የአምላክ ደግሞ የንጹዋን አምላክ ነው ያላት። ከትዕቢተኞቹ ጋር ሳይሆን ንጹህ ስለሆነች፣ ልቧ ንጹህ ስለሆነ፣ ለልጇ ሟች ስለሆነች ንጹህ እናት፣ ምንም እንከን የሌለባት ገባሽ? አንቺ ግን ማለት ነው እዛው ዱርዬ ወንድምሽን ይዘሽ እዛው ተቀመጭ። አትድረሽብኝ ብለሻት አልደረሰችብሽም። ልጇን መልሽላት። አለቀ በቃ። ሌላ ተረት አይደለም። አይ ካልሽ ደግሞ ትማቀቂያለሽ። እስር ቤት ታስማቀቃለሽ። ደግሞ በአንዳቸውን ነው የምትለቃቅመው። ታያለሽ።